ጉድ የምናየው የምንሰማው ነገር በሙሉ ግራ አጋቢት ሆናል እዚህ ጋር ማለት ነው። አብርሽ ዛሬ ከፍቅር ነው፣ ነገ ከሩታ ነው፣ ከነገ ወዲያ ከሄርሜላ ነው። ይሄ ነገር እስከ መቼ ነው የሚቀጥለው? እንዲሁስ ደግሞ ማብቂያው መቼ ነው? ለሁላችንም የናፈቀን ነገር አንደኛው ዋነኛው ይሄ ነው። በነገራችን ላይ ብዙዎቻችን ሩታና አብርሽ አንድ ቢሆኑ ብለናል በጊዜው ማለት ነው። አሁን በዚህ ጊዜ ደግሞ አብርሽ ወደ ፍቅር ሲሄድ በሴት ልጅ ልብ መጫወት እንዳሰባ የእያንዳንዳችን ተረድተነዋል። ይሄም ማለት ብዙ ጊዜ ከሩታ ባለው ሰዓት አይ እንግዲህ ለልጃችሁ ብሎ ብዙ ነገር አልን፣ ያም ነገር አልተገኘም። ከዛም በኋላ ሄርሜላ ወደ ሄርሜላ ሄዶ ለሄርሜላ ቀረብ አድርጎ አብሮ እንዲኖሩ እንደሚያገባት ሁላ ሲያወራ ቆይተዋል። ከዛስ ሰሞኑን ደግሞ ወደ ፍቅር ተመልሰዋል። አንዳችንም አልፈልግም እያለ ትላንት አይታችኋል ብዬ አስባለሁኝ። ሩታ ከህይወታችሁ ይወጣለሁኝ ስትለው ይህንን ነገር ቆይ እንዴት ዛሬ ልትይቻልሽ? እስከ ዛሬ ድረስ ያላልሽኝ ነገር እስከ ዛሬ ድረስ ያላወራሽውን ነገር አሁን የሆነ ነገር ቢታቅጂና የሆነ ነገር ቢታስቢ እንጂ ይቺን ደግሞ ያዋ አግኝተሽ አሁን የሆነ ነገር ጣብሰስ የሆነ ነገር ልታደርጊ አስበሽ ነው አሁን ከሄርሜላ ሆኚ ቢለሽኝ ምትይ ነገር። እስቲ ማናችሁም ፍረዱ። ይሄንን ነገር የትኛው ሴት ናት ባሏን ከሌላ ሴት የምትዲራት? እኔ እስከ ዛሬ ድረስ እናንተም ቪዲዮ የምታዩ ሁላ ማፍረት ትችላላችሁ። እኔም ደግሞ እስከ ዛሬ ድረስ ያላየሁት ነገር ነው አሁን ማየው። አሁን ምን ተገኘና ከሄርሜላና ካንታ ሆኖ ምትላኝ እያላ ሲያወራ ቆይቶ ነበር ማለት ነው። በነገራችን ላይ ሩታ እንደዛ ማለት ብዙዎቻችን ግራ ቢያጋባንም እንኳን ምናልባት ልጇ አባት ስለሆነ አስባ ተጨንቃ ነው ወይስ ደግሞ እንዳለው አብርሽ ከኋላ የሆነ ነገር አስባ ነው? ብዙ ነገር ብለናል። አሁን ደግሞ አዲስ ነገር አላላችሁ። ይሄም አዲስ ነገር ምንድነው? እንዴት ነው? ሁላችሁም አይታችኋል ብዬ አስባለሁኝ። ነገሩ ትንሽ ግራ የሚያጋባ ጊዜ ደርሰዋል። ለማንኛውም ለዚህ ቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ላይክ ሼር እያደረጋችሁ አባራታቱኝ። ባይ ባይ።